በጣም አነጋጋሪ ሆኗል። 1 ኪሎ ስጋ በ650 ብር። የነዳጁ ዋጋ መጨመር፣ ሰልፉ መብዛት አለ። ይህንን እንደው በዘላቂነት መፍትሄ ለመስጠት እንደ ንግድ ቢሮ ምንድነው እየሰራችሁ ያላችሁት? ነፃ ገበያው ላይ በቂ ምርት አለ። በመንግስት ተቋም የሚቀርቡ ቦታዎች ላይ በቂ ምርቶች አሉ። በዚህ ወቅት የትራንስፖርቱ ጉዳይ አስቸግራችሁም ወይ? ወደ ከተማዋ ለማስገባት ዝቅተኛ ኑሮ ደረጃ ላይ ያሉ ገዝቶ መጠቀም የማይችሉ ህብረተሰብ ክፍል ነዋሪው እንዳይጎዳ ነጋዴዎች ይነጋገሩና ዋጋውን አንዴ ከፍ ያደርጉታል። በ3000 በ3500 ስጋ ኪሎ እኮ ገዝቶ መጠቀም የሚችሉ ነዋሪዎች አሉ። ሲጀመርም ለሁሉም አይደለም። ይሄ ባዕድ ነገር መቀላቀል እንደዚህ አይነት ነገሮች ይታያሉ ሸቀጦች ላይና በዛ ላይ ደግሞ አሁን ምርት ትስስር ደግሞ ፈጥረላቸዋለን። ጤና ይስጥልን የፋና ፖድካስት ተከታታዮች፣ ፋና ፖድካስት አንድ ጉዳይ የተሰኘው ዝግጅታችን ነው እየተከታተላችሁ የምትገኙት። በዛሬው አንድ ጉዳያችን በተለይ ደግሞ የትንሳኤ በዓል መቃረቡን ተከትሎ የሸቀጥ አቅርቦት የሸቀጦች አቅርቦትንና እንዲሁ ደግሞ የነዳጅ ችግር የሚፈጥረውን ተጽዕኖ እንዲሁም ተያያዥ ሀሳቦችን እያነሳሳን ነው ቆይታ የምናደርገው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ሀቢባ ሲራጅ እንግዳችን ናቸው። አብራችሁ እንድትቆዩ በአክብሮት ጋበዝን። እንግዲህ ለቃለ መጠየቁ ፈቃደኛ ስለሆኑ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ከሰሞኑ እንግዲህ የትንሳኤ በዓል መቃረቡን ተከትሎ እንዲሁ ፍጆታም ከፍ ስለሚል ከፍተኛ የሆነ ፍጆታ አለ፣ ከፍተኛ የሆነ ፍላጎት አለ። ከዚህ ጋር በተገናኘ መግለጫ ወጥታችኋል እየተሰሩ ያለውን ስራና አንድ ሀሳብ ከመግለጫችሁ በጣም አነጋጋሪ ሆኗል። 1 ኪሎ ስጋ በ650 ብር እንዲቀርብ ተወስኗል የሚልና ይሄ በጣም ብዙዎች ጥያቄ እያነሱበት ነው። በእውነትስ ይሆናል ወይስ እንደው በመግለጫ ብቻ የሚቀር ነው ወይስ ደግሞ ተግባራዊ የሚደረግ ነው? ተግባራዊ የሚደረግ እስከሆነ ደግሞ ምን አይነት አስቻይ ሁኔታዎች አሉ? ይህንን ማድረግ የምንችልበት ወይ ደግሞ ቅድመ ዝግጅት ላይ ምን አይነት ስራ ተሰርቶ ነው በዚህ ልክ ሊሆን የሚችለው የሚል ጥያቄ ተነስቷልና ምንድን ነው ምላሾት? እሺ አመሰግናለሁ። እናንተም እድሉን ስለሰጣችሁንና ማህበረሰቡ የሚጠይቀውን ጥያቄ የሚይዛችሁ መጣችሁ ማብራሪያ እንድደረግለት ስላደረጋችሁ ፋና ብሮድካስት ምንም ከልብ ማመስገን እፈልጋለሁ። እንግዲህ በዓል ዋዜማ ላይ ነው ያለው። በዓል ዋዜማ ላይ እንደመሆናችን መጠን ከመደበኛ አቅርቦቱ በጣም የፍጆታ ምርቶች ይጨምራሉ። በጣም በዛ ያለ ምርቶች ወደ ከተማው መግባት አለባቸው። ይሄንን ለማድረግ አንዱ የሄድንበት አግባብ ይታወቃል። ሀገራዊ ጉዳዩ ዓለማዊ ጉዳዩ ከነዳጅ ጋር ተያይዞ ያለውን ሸቀጦች ወደ ክልል መሄድ፣ ግብርና ምርቶች ደግሞ ወደዚህ መምጣት ላይ ያለውን ተግዳሮት ሁሉም ይረዳል ብዬ አስባለሁ። የስጋ ጉዳይ እናንተም እንዳልከው ከትላንትና ጀምሮ ሶሻል ሚዲያ ላይም አጀንዳ ሆኖ ነው የተነጋገርን ያለ ነው። ካስታወሳችሁት የዛሬ አመት 550 ብር ገደማ ነበር። ይሄንን ስንል አጠቃላይ አዲስ አበባ ውስጥ ያሉት ስጋ ቤቶች በዚህ ይሸጣሉ ማለት አይደለም። ትላንትናም በመግለጫ የጠቀስ እንዳረኩት 271 የሸማች ህብረት ሱቆች ላይ ነው እነዚህ ስጋዎች 650 የሚሸጡት። ከባለፈ አመት 100 ብር ነው ማሻሻያ የተደረገው ከባለፈ አመት ሲሸጥበት የነበረው። ሁሌም ከተማ አስተዳደሩ ድጎማ ያደርጋል። ዝቅተኛ ኑሮ ደረጃ ላይ ያላቸው በዓሉን ከመላው አገሪቱ ጋር እኩል ሆኖ እንዲያሳልፉ ለማድረግ በሁለት መልኩ ድጎማ ይደረጋል። በአንድም የሸማች ህብረት ሱቆች መንግስት የሰራው ሱቆች ናቸው፣ የመንግስት ሱቆች ናቸው። ባልተጋነነ ዋጋ የተከራዩ ናቸው፣ ግለሰቦች ተከራይተው ቢሰሩ ማለት ነው። በዛ ላይ ደግሞ አሁን ምርት ትስስር ደግሞ ፈጥረላቸዋለን። በሬዎች የሚመጣበት ቦታ በተለይ በብዛት የሚመጣው ከኦሮሚያ ክልል ነው። ትስስር ሲፈጠርላቸው ሻል ባለ ዋጋ ነው ከዛም የሚገዙት። ገዝቶ ሲያመጡ ለማህበረሰቡ ደግሞ ያለ ትርፍ በትንሽ ትርፍ ይዞ ህዝቡን እንዲያገለግሉ ኑሮውን እንዲደግሙ የተቋቋሙ ተቋማቶች ናቸው። አሁን ንግድ ስራ ድርጅት፣ ህብረት ስራ፣ ገበያ ማዕከላት ላይ የሚቀርቡ ምርቶች ለትርፍ አይደለም የሚሰራው፣ ገበያውን ለማረጋጋት የሚሰሩ እንደመሆናቸው መጠን ይሄኛውም በመግለጫ የሚቀር አይደለም፣ ታስቦበት ታቅዶ የተሰራና የትኛውም 271ዱም የሸማች ስጋ ቤቶች ላይ በ650 ብር ስጋ ይሸጣል ማለት ነው። ስለዚህ በሬ ሲያመጡ ከዛ ከመነሻው ከሚገዙበትም በቅናሽ ዋጋ ነው የሚገዙት? በተመጣጣኝ ዋጋ ነው? ቢያንስ በተመጣጣኝ ዋጋ ይገዛሉ። እሱን ለማድረግ ለምሳሌ በሬዎች ከክልሎች ይመጣሉ። ከክልሎች ጋር ትነጋገራላችሁ እናንተ? እንደዚህ አይነት ስምምነት አለ? ትስስር አለው እኮ የህብረት ስራ ኮሚሽን ከሁሉም ክልል ላይ በሁሉም ምርት ላይ ትስስር ይፈጥራል። በሬ አቅራቢዎች ጋርም ትስስር ይፈጥራሉ። አመታዊ ትስስር ይፈጥራሉ።
በዚህ አመት ይሄን ያህል በሬ ከክልል እናስገባለን፣ ከኦሮሚያ ይሄን ያህል፣ ከአማራ ከደቡብ እየተባለ ትስስር ይፈጥራሉ። ትስስር ከተገባ ውስጥ ነው እነዚህ ሰዎች በሬዎችን አምጥቶ ለእርድ የሚያደርጉት። አሁን እዚህ ላይ የሚነሳው ጥያቄ የህብረት ስራ ማህበራቱ የከተማዋን ህዝብ ሊያዳርስ አይችልም፣ በጣም ጥቂት ነውና የከተማው ነዋሪና የህብረት ስራ ማህበራቱ ተመጣጣኝ አይሆንም፣ ትንሽ ሰዎች ብቻ ናቸው ይሄንን እድል የሚጠቀሙት። አዲስ አበባ ህዝብ እኮ ተመሳሳይ ኑሮ ደረጃ ላይ አይደለም ያለው። በጣም እኮ ሌክጀሪየስ ኑሮ የሚኖሩ በ3000 በ3500 ስጋ ኪሎ እኮ ገዝተው መጠቀም የሚችሉ ነዋሪዎች አሉ። ሲጀመርም ለሁሉም አይደለም ይሄ ሄዶ ስጋ ቤት ቆሞ በ3000 በ4000 1 ኪሎ ስጋ መግዛት ለማይችሉ ገቢያቸው አነስ ያለ የከተማችን ነዋሪዎች በዓሉን ደስ ብሏቸው እንዲያልፉ ነው እንጂ ለመላው አዲስ አበባ ነዋሪ አይደለም። ስለዚህ ገበያ የማረጋጋት ስራ ነው የሚሰራው። አዎ ሌላው እንግዲህ ትልቁ የሚነሳው ጥያቄ በተለይ በበዓል ሰሞን ያው ፍጆታውም ከፍ ስለሚል አቅርቦቱን በዛው ልክ መግባት አለበት። እናንተም በመግለጫችሁ ላይ ይሄ በስፋት እየቀረበ እንደሆነ ነው የገለጻችሁት። ግን ደግሞ በወቅታዊ ዓለም አቀፋዊ ጉዳይ የነዳጅ ሁኔታ የሚታወቅ ነገር ነውና በነዳጅ እጥረት አሁን መኪኖች ተሰልፈውና ያለ ነዳጅ ለመሙላት እጥረቱ እዚህም እዛም የሚሰማ ነውና በዚህ ወቅት የትራንስፖርቱ ጉዳይ አያስቸግራችሁም ወይ? ወደ ከተማዋ ለማስገባት ሸቀጦችን የትራንስፖርቱን ጉዳይ እንዴት ነው የምትወጡት? እንዴት ነው የምታረጉት? ምን አይነት መንገድ ፈልጋችሁ እያስገባችሁ ነው? ምን አይነት አማራጭ ነው የምትጠቀሙት? እንግዲህ አንድ ሀገር ውስጥ ነው ያለነውና እጥረቱ ላይ የምናነሳው ነገር የለም። የታወቀ ነው እጥረቱ። ይሄ በሀገር ደረጃ መንግስት በተለያየ ጊዜ እጥረት እንዳለ በመግለጫም አስታውቋል። ግን እጥረቱ ያለ ግን እንዴት የመጣውን ትንሽ ሀብት እናስተዳድር፣ እንዴት ደግሞ በጣም ተፈላጊ የሆኑ አስፈላጊ የሆኑ ጉዳዮች ላይ ደግሞ እናውል በሚለው ፕራዮሪቲ ተሰጥቶ በሀገር ደረጃ ወደ 8 ቅድሚያ ማግኘት ያለባቸው ዝርዝር ወጥቷል። ከነዛ ቅድሚያ ማግኘት ያለባቸው ቅድም እንዳነሳሁት የፍጆታ እቃዎችን፣ ሸቀጦችን የሚያመላልሱና ኤክስፖርት አንዱ ነው። በዛ አግባብ ነው እኛም እያስገባን ያለ ነው። ሁለተኛና ቤዚኩ ነገር ደግሞ ክልሎች ጋር ያለን ቅንጅታዊ አሰራር ነው። የኛ መኪና ሸቀጥ ከመርካቶ ጭኖ ጫፍ የኢትዮጵያ ክፍል ላይ ሲሄድ ወይ አማራ ላይ ወይ ኦሮሚያ ላይ ወይ ደቡብ ላይ በሚጓዝበት ጊዜ እኛ ከዚህ ነዳጅ ቅድሚያ አግኝቶ እንዲቀዳ እናደርገዋለን። እነሱም ደግሞ ምርቶችን ጭኖ ሲመጣ የፍጆታ እቃዎችን የጫኑትን ቅድሚያ ነዳጅ እንዲያገኙ አድርጎ ወደዚህ ይልኩታል። ምክንያቱም አንድ መንግስት ስር ነው እየተዳደርን ያለ ነው። በትክክል በዛ ምክንያት ምንም አይነት ዝግባ የሚባለው ተግዳሮት አልገጠመንም። የነዳጁ ዋጋ መጨመር፣ ሰልፉ መብዛት አለ። ምንም የሚያጠይቀን ነገር አይደለም። ያው ዓለም ገበያ ላይ ያለውን የዋጋ ጭማሪም እየታየ ነው። እጥረቱም ደግሞ ከምን እንደመጣ ስለምታወቅ ብዙ ዝርዝር ነገር ውስጥ መግባት ስላልፈለኩት ነውና ለዚህኛው በዓልም በተለየ መልኩ ነው ተጋግዘን ከክልሎች ጋር እየሰራን ያለ ነው። አሁን ዘይት ብዙ ጊዜ ከጅቡቲ ነው ንግድ ድርጅት የሚያመጣው። ከጅቡቲ ሲያመጣ አፋር ላይ ነዳጅ መቅዳት አለባቸው። ከአፋር አልፎ ሲመጡ ደግሞ ኦሮሚያ ላይ መቅዳት አለባቸው። እነዚህ የክልሎች ቅንጅታዊ አሰራር ባይኖር ይሄንን ማድረግ አንችልም። አትክልትና ፍራፍሬ በብዛት ከአርባ ምንጭ ነው የምናመጣ። ከደቡብ ክልል ነው፣ ከሁሉም ደቡብ ክልል ይመጣል። እነሱም ፕራዮሪቲ ሰጥቶ ነው ለኛ ነዳጅ እንዲያገኙ አድርጎ ምልኩትና በዚህ ቅንጅታዊ አሰራር ነው እየተሰራ ያለው። ስለዚህ ከክልል የንግድ ቢሮዎች ጋር በትብብር ትሰራላችሁ? ንግድ ሚኒስቴር ያስተባብራል። ንግድ ሚኒስቴር ፕላትፎርም አለን፣ ክልሎች ሁሉም ንግድ ቢሮዎች ያሉበት። እንደዛ አይነት ችግር ሲገጥመን ወዳው ወደ ፕላትፎርሙ ሄደን እንደዚህ አይነት ችግሮች ገጥሞናል እንላለን። ክልሎች ጋር በጋራ ደግሞ በተናጠልም እየተደዋወልን ችግሮችን እየፈታን ነው የምንሄደው። የነዳጅ ዋጋ ጭማሪ ምናልባት በገበያ ውስጥ የዋጋ ግሽበት እንዳይፈጠር ምን አይነት እርምጃ ነው የምትወስዱት? ምን አይነት ጥንቃቄዎችን ነው እያደረጋችሁ ያላችሁት? እንግዲህ ያንን ለማድረግ ሁሌም ኢንፍሌሽን ይጠበቃል። ኢንፍሌሽን ባይኖር አምራቹም አያመርትም። ኢንፍሌሽኑ እንዳይበዛ ሰዎች መሸከም የማይችሉበት ደረጃ ላይ እንዳይደርስ ነው እንጂ ከባለፈው አመት ዋጋው ትንሽ ካልጨመረ እኮ ኢንዱስትሪም አያመርትም፣ አምራች አርሶ አደሩም አያመርትም። ኢንፍሌሽኑ ይጠበቃል። ኢንፍሌሽኑ ግን እኛ የምንቆጣጠረው ኢንፍሌሽን ነው ወይስ ከእጃችን ያመለጠው ነው የሚለው ነው እንደ መንግስት እየታየ የሚካሄደው። ያንን ለመቋቋም አዲስ አበባ ከተማ አስተዳደር በራሷ ሸማች ብቻ አይደለችም፣
አምራች ሆና ራሷንም የመቻል ስራ በርካታ ስራዎችን እየሰራች ነው የምትገኘው። አሁን ለዚህ በዓል ከቀረቡት እንቁላል ወደ 10 ሚሊዮን ገደማ አዲስ አበባ ከተማ ውስጥ የተመረቱ እንቁላሎች ናቸው። ይሄ ኢንፍሌሽንን መቆጣጠር ላይ በጣም አዎንታዊ አስተዋጽኦ አለው። አትክልትና ፍራፍሬ እኮ በብዛት ምግቤን ከጓሮዬ በሚለው በርካታ የአዲስ አበባ ነዋሪዎች የገቡበት ስራ ነው። የወተት ላም፣ የዶሮ እርባታ በብዛት አሁን ለዚህ በዓል ላይ በርካታ ዶሮዎች የሚቀርቡት ከአዲስ አበባ ላይ። ከዛ በተጨማሪ ይሄንን ለመቋቋም ደግሞ ለትርፍ ያልተቋቋሙ ተቋማቶችን አዲስ አበባ ከተማ አስተዳደር ቀድሞ አዋቅሯል። ለምሳሌ የአዲስ አበባ ንግድ ድርጅት በአገር ደረጃ ንጅናድ የምንላቸው ማለት ነው ምርቶችን ከሀገር ውስጥ የሚሰበስባሉ፣ ከውጭም ያመጣሉ። እንደዛ ባልተጠበቀ ጊዜ የዋጋ ንረቱ ነፃ ገበያው ላይ ሲከሰት ገበያውን ገብቶ የሚያረጋጉ ማለት ነው። ቀድሞ ነው የሚሰበስቡት ምርቶችን ቀድሞ ይሰበስባሉ። እንደዚህ ዋጋ ንረት ከተማው ላይ ሲኖር ደግሞ እነሱ ትንሽ ትርፍ ይዞ ገበያው የማረጋጋት ስራ የሚሰሩት ማለት ነው። አሁን ዘይትን ውሰድ። ዘይት ገበያ ላይ እስከ 2500 እስከ 2000 በየዘይቱ አይነት እስከ 800 ሄዷል። 2800 አዲስ አበባ ንግድ ድርጅት ግን ለገበያ እያቀረበ ያለው በ1600 ነው። ይሄ ገበያውን ለማረጋጋት የሚሰራ ስራ ማለት ነው። ኢንፍሌሽኑን ለመቆጣጠር ዝቅተኛ ኑሮ ደረጃ ላይ ያሉ ገዝቶ መጠቀም የማይችሉ ህብረተሰብ ክፍል ነዋሪው እንዳይጎዳ ከተማ አስተዳደሩ ባጀት የድጎማ ባጀት በድቦ ለህዝቡ የሚያሰራጨው ነው። በተመሳሳይ አሁን ከተማ ግብርና ላይ የሚቀርቡት የትኛውን ባዛር ላይ 11ዱን ባዛር ላይ ብትሄድ 14 ብር ነው እየተሸጠ ያለው። ነፃ ገበያ ላይ ዛሬ እንቁላል ካየው 21 ብር ነው። ይሄ የሚደረገው ያ ሁሉ ብር ዲፍረንሱን ያው ልዩነቱ 21 ብርና 14 ብር መሃል ከተማ አስተዳደሩ እየደጎመ ነው ነዋሪው በዓሉን በሰላም እንዲያሳልፍ ለማድረግ እየተሰራ ያለው 14 ብር የሚሸጥበት። ከዚህ ውጪ ህብረት ስራ ማህበራቶች ወደ 800 በላይ ሱቅ አላቸው። እነዚህ ሁሉ ሱቆች ላይ የሚቀርቡ ምርቶች እኮ ተደግሞ የሚቀርቡ ናቸው። ነዋሪው የኑሮ ጫና እንዳይከብደው ለማድረግ ነው። በዚህም በዛም ትራንስፖርት ላይ እኮ እየተደጎመ ነው ለነዋሪው እየሄደ ያለው። በዚህ አመት እኮ ከ15 ቢሊዮን ብር በላይ ነው ከተማ አስተዳደሩ ለነዋሪው እየደጎመ ያለው። ይሄ ተሰብስቦ ኢንፍሌሽኑ ህዝቡን እንዳይጎዳ ለማድረግ የሚሰሩ ስራዎች ናቸው ማለት ይቻላል። እንግዲህ በበዓል ሰሞን በተለይ ህገ ወጥነቱም ይበራከታል። ንግዱም ያው ስለሚቀላጠፍ ከወትሮም ለየት ስለሚል ህገ ወጥነቱም በዛው ልክ ነው ከፍ የሚለውና ይህንን ስለመቆጣጠር ቀድሞም ለመከላከል ምን አይነት ጥንቃቄዎች እያደረጋችሁ ነው? ይሄ በጣም ተገቢ የሆነ ጥያቄ ነው። አሁን ቅድም ሳነሳቸው የነበረው በርካታ ጥረቶች ተደርጓል። ገበያውን ለማረጋጋት ማህበረሰቡ ከምን ጊዜውም በላይ የተረጋጋ የበዓል ጊዜን እንዲያሳልፍ ለማድረግ ከተማ አስተዳደሩ በግብረ ኃይልም በራስ አቅምም ከክልሎች ጋር ትስስር በመፍጠር ስራዎችን ሲሰራ ቆይቷል። በጣም በቂ የሚባለው ምርት ከተማ ውስጥ ገብቷል። አሁንም እየገባ ነው። በየዕለቱም እስከ በዓሉ ድረስ ምርቶች ይገባሉ። እነዚህ ደግሞ ማህበረሰቡ ጋር በተገቢ መልኩ መድረስ አለባቸው። እኛ እንዲጎሉ ማቅረቡ ብቻ ሳይሆን ህዝቡ ጋር ደርሷል ወይ የሚለውን ደግሞ ቼክ እናደርጋለን። ቼክ እንደ ባላንስ የሚያደርግ ሲስተም ነው በራሱ ያለው። ንግድ ቢሮ አቅርቦቱ ላይ ነው የሚሰራ። እነዚህ አቅርቦቶች በመንግስት የሚቀርቡትም በተገቢ ሁኔታ እንዲቀርቡ፣ በተመሳሳይ ደግሞ ነፃ ገበያ የሚያቀርበውም ራሱ በተገቢው ምርት መግባቱን ቼክ ያደርጋል። በተቃራኒው ደግሞ ጸጥታ አካል ደግሞ አለ። ይሄ የቀረበው ምርት ደግሞ በተገቢው ህዝቡ ጋር ደርሷል ወይ የሚለውን ይቆጣጠራል። የንግድ ቁጥጥር ራሱን የቻለ እንደተጠበቀ ሆኖ በኤክስተርናል ቦዲም በሰላምና ጸጥታ፣ በፖሊስ፣ በደንብ ጽህፈት ቤት እነዚህ ቁጥጥር ሰራተኞች አሏቸው። እነዚህ ደግሞ ይቆጣጠሩታል። የሚቆጣጠሩት እንግዲህ አንደኛውና ዋነኛው ምርቱ አሁን ቅድም ሲያነሳልህ የነበረው ሁሉ ዋጋ እናወጣለን እንደ ንግድ ቢሮ 6ቱም የገበያ ማዕከላት ላይ የሚቀርቡትን 246 የሰንበት ገበያ ላይ የሚቀርቡትን 11ዱም ባዛሮች ላይ የሚቀርቡትን ምርቶች ንግድ ቢሮ ነው ዋጋ የሚያወጣው። ምክንያቱም በራሱ በመንግስት ስኬም ስላስገባ ማለት ነው። ዋጋ እናወጣለን። እኛ በምናወጣው ዋጋ መሸጣቸውን ይከታተላሉ፣ ይቆጣጠራሉ። የምርቱ ጥራትን ይቆጣጠራሉ። ምርቱ ላይ ባዕድ ነገር መቀላቀሉን ይቆጣጠሩታል። ሚዛን፣ ልኬት ትክክለኛ መሆኑን ይቆጣጠሩታል። እነዚህን ተቆጣጥሮ እርምጃ ይወሰዳል ማለት ነው። ይሄንን መንግስት ያ ሁሉ ጥረት አድርጎ ያስገባውን ለመስረቅ የሚሞክር አካል ካለ
በጣም ከግብይት ትስስሩ እስከ ማውጣት ድረስ እርምጃ ለመውሰድ ነው ዝግጅት እየተደረገ ያለው። ራሱን ችሎ ከከተማ እስከ ወረዳ ድረስ መዋቅር አለው ይሄ ቁጥጥር ስርዓቱ ማለት ነው። በተጨማሪ በየዕለቱ ደግሞ የሚገጥማቸውን እዛ ላይ ያገኘው ማንኛው የአዲስ አበባ ነዋሪ የሆነ ሸማች የሆነው ማህበረሰብ 85 88 ኮል ሴንተር አለ። እዛ ላይ እየደወሉ ቅሬታቸውን ያቀርባሉ። ምርቱ ጥራት የለውም፣ ምርቱ በተለጠፈ ዋጋ እየተሸጠ አይደለም የሚለው ዊዝን ሚኒት ይደርሳል። እዚህ በደቂቃ ውስጥ ህዝቡ ይሄንን ኮል ሴንተራችን ጋር ቼክ ማድረግ ትችላላችሁ። ጥቆማዎቹ ይመጣሉ። ጥቆማዎች ሲመጣ ደግሞ እኛ ኢሚዲየት ነው የኛ ቁጥጥር ሰራተኞች እዛው ስላሉ ወደ 12 ሰራተኞች ደግሞ ስልካቸውን ለህዝቡ ይፋ አድርገናል። እነዚህ ቁጥጥር ሰራተኞች ከኮል ሴንተሩ እንኳን ቢዚ ቢሆንባቸው እነዛ የቁጥጥር ሰራተኞች 12ቱ ሰዎች ላይ ይደውላሉ። በዛው እርምጃ እየወሰድን እየመራን ነው። በዚህ አግባብ አሁን መሰረታዊ ሸቀጦች በስፋት እንግዲህ ያስፈልጋሉ በዚህ ወቅትና በተለይ በዓል ሲደርስ እንደው ከባለፈው አመት ለማነጻጸር እንዲመችን ከባለፈው አመት አንፃር ምን የተለየ ስራ ተሰርቷል? በዚህኛው ከባለፈው አመት የተለየ ስራ የተሰራው በዚህ አመት ላይ ቀድሜን ነው የገባንበት። አገራዊ ሁኔታውም ስለሚያሳስብ የተነዳጁ ጋር ተያይዞ ያለው መስተጓጎል እንዳይፈጠርበት በግብረ ኃይል ደረጃ በምክትል ከንቲባ በሚመሩት እቅድ ወጥቶ እስከ ወረዳ ድረስ ወርዶ ነው አቅርቦቱ የሚሰራበት ስራ የተጀመረው። 5 አቅራቢ ሴክተሮች አሉ። እነዚህ የራሳቸው የተናጠል እቅድ አላቸው። እንደ ግብረ ኃይል ደግሞ የጋራ እቅድ አለን። በዛ በየ2 ሳምንቱ በምክትል ከንቲባ እየተመራ ነው ሲሄድ የነበረው። ሁለተኛ በምርት ስታየው በዚህ አመት የቀረበው ከባለፈው አመት ወደ 15% ገደማ አብላጫ ነው የቀረበው ማለት ነው። በምርትም ስታየው በዝግጅትም ስታየው ከባለፈው አመት አብላጫ ነው የቀረበው። ከሰሞኑ በሰጣችሁት መግለጫ ላይ እንደተመለከት ነው ከ600 ሺህ በሬዎች ገደማ እንደገባ ነው ወደ ከተማዋና ይህስ ደግሞ ምን ያህል እውነት ነው የሚሉም እንደዛ ማለት ጥያቄ ስለሚነሳ ትንሽ ነገር ካለ እኛ አሁን ትስስር ነው እያነሳሁ ያለሁት። አሁን በሬ በዚህ ቀን አይገባም። በሬ መቼ ነው የሚገባው? በዓሉ ካርብ በኋላ ነው። ቅዳሜ መግለጫችሁ ላይ እንደዛ ነው። ለዛ ነው እሱን እኮ ነው እያልኩ ያለሁት። እኛ 5 የቁም እንስሳት ገበያ ማዕከል አለ። እዛ ውስጥ ደግሞ የተደራጁ ማህበራቶች አሉ። እያንዳንዱ ማህበር የገዛውን በሬ እንቀበላለን ከነሱ። ግን መጫን የሚጀምረውና ገበያው ላይ የሚውለው አርብና ቅዳሜ ነው፣ ለይሁዱ ባህል ማለት ነው። ምንም አይነት ታማኝነቱን ከተጠራጠራችሁ 5ቱ ገበያ ማዕከላት ላይ ማህበራቶቹ ጋር ሄዳችሁ ዳታውን መውሰድ ትችላላችሁ። እሱ ራሱ በግብይት ማዕከል ላይ የሚቀርበውን ነው ያነሳነው እንጂ በየቦታው ቆሞ የሚሸጡትን አዲስ አበባ ዙሪያ ላይ ቆሞ የሚሸጡትን አልተቆጠረም። ይሄ ኦፊሻል የሆነውን ብቻ ነው እኔ በመግለጫ ላይ ያካተትኩት። ስለዚህ በማዕከላቱ በኩል የሚቀርቡት ብቻ ናቸው። በማዕከላቶቹ በኩል የሚቀርቡት ገበያ ማዕከላቶቹ ላይ የሚቀርቡትን ብቻ ነው የወሰድነው። በዓል ሰሞን ላይ በተለይ ባዕድ ነገር መቀላቀል እንደዚህ አይነት ነገሮች ይታያሉ ሸቀጦች ላይና ይህንን ስለመቆጣጠር ምን አይነት ስራዎች ናቸው እዚህም ላይ እየተሰሩ ያሉት? እንዴት ነው የምትከላከሉት? ምርቶች ሁሌም ናሙና ይወሰዳል። በዓል ጊዜ ብቻ ሳይሆን በሌላም ጊዜ ምግብ መድኃኒት ቁጥጥር አለ። ራሱን የቻለ ተቋም ነው ይሄንን ስራ የሚሰራው። ከንግድ ጋር በቅንጅት ነው የምንሰራው እንጂ እያንዳንዱ የሚቀርቡ ምርቶች በተለይ ለሚበሉት ምግቦች ላይ ናሙና ይወሰዳል። ናሙና ይወሰድና ለላብራቶሪ ይላካል። እክል ገጥሞት ከተገኘ ከግብይት ስርዓት ውስጥ እንዲወጣ ነው የሚደረገው። ይሄንን ደግሞ ራሱን ችሎ የተቋቋሚ መዋቅር አለ። የአዲስ አበባ ምግብ መድኃኒት ድርጅት ከኛ ቁጥጥር ልጆች ጋር በጋራ ነው የሚሰሩት። ያን ያክል አሁን እየቀነሰ ነው። ከ2 አመት ከ3 አመት በፊት የነበረውና ዛሬም የለም ማለት አትችልም። ባለፈም ገጥሞናል። ኮልፌ ገበያ ማዕከል ላይ ራሱ በርበሬ ላይ ደጋግሞ ይሄ ነገር የሚገጥመን አንዱ በርበሬ ላይ ነው፣ ሁለተኛው ቅቤ ላይ ነው፣ ሶስተኛው ማር ላይ ነው። እነዚህ ናሙናዎች ተወስዶ ሲታዩ የሚታዩት ነው። እሱ ደግሞ በቅርብ ክትትል እየተደረገ ይገኛል። ናሙና የሚወሰደው እንዴት ነው? መኪናው ሲገባ ሽያጭ ላይ ያለ እየሄዱ ነው ናሙና የሚወስዱት ከየገበያው። አሁን ለምሳሌ ባዛር ላይ እየተሄደ ናሙና ይወሰዳል። ሰንበት ገበያ ላይ ይወሰዳል። እንደዚሁም ገበያ ማዕከላት ላይም እየሄዱ ሳምፕል ይወስዳሉ። በዛ ብቻ መቆጣጠር ይቻላል? ምን ሌላ አማራጭ አለ ታዲያ? ናሙናው አንድ ናሙና ይወሰዳል፣ እሱ ብቻ ቼክ ይደረጋል። ግን ከጀርባ ነጋዴዎች ሊያስገቡ ይችላሉና እንዴት ነው ከመሰረቱ ጀምሮ ተነግሯቸው አይደለም ናሙናው የሚወሰደው? ድንገት ነው ተከሄዶ የሚወሰደው ናሙና።
እነሱ ባልጠበቁት ሰዓት ነው ሲወሰድ ደግሞ እዛ መጋዘን ውስጥ ያለው ምርት ጠቅላላ ነው ናሙና የሚወሰደው። ከሁሉም ሳምፕል ተወስዶ ነው የሚኬደው። በብዛት ግን ከናሙና በላይ እንደዚህ አይነት ነገሮች እየተያዙ ያሉት በሰዎች ጥቆማ ነው። ነጋዴ እርስ በርሱ ይጠቋቀማል፣ ነዋሪውም ደግሞ ይጠቁማል። በዛን ጊዜም ደግሞ ኦን ዘ ስፖት ሄዶ ናሙና ይወስዱታል ምግብ መድኃኒቶቹ። ስለዚህ ህብረተሰቡ መጠቆም እንዲችል ነጋዴዎችም ሌላውም እዛ አካባቢ ያለ ማንኛውም አካል መጠቆም እንዲችል መጠቆም የሚችልበትን መንገድ በዚሁ አጋጣሚ ቢነግሯቸው ጥሩ ነው። የአዲስ አበባ ንግድ ቢሮ ነጻ የስልክ ጥሪ 8588 ላይ የትኛውንም አይነት እንደዚህ አይነት እክል ከገጠማቸው ጥቆማ መስጠት ይችላሉ። በጣም ቆንጆ። ሌላው እንግዲህ የበዓል ሰሞን በስፋት የሚታየው በተለይ ደግሞ አሁን የንግድ ልውውጡም ላይ ዲጂታል ሲሆን በተለይ የክፍያ ስርዓቱ ዲጂታል ሲሆን እንዲሁ ዝም ብሎ ስክሪን ሾት አሳይቶ የመሄድ ግን ደግሞ እሱ ልክ ላይሆን ይችላል። እንደዚህ አይነት ማጭበርበሮች ሊኖሩ ይችላሉ፣ እንደዛ ሊፈጠር ይችላልና ይሄ ምናልባት ግንዛቤ መስጠትም ሊሆን ይችላል ወይ ደግሞ ሌሎችም አይነት ስራዎች ሊኖሩ ይችላሉ። በእናንተ በኩል ምንድነው እየሰራችሁ ያላችሁት? ሸማች መብት የሚባል ዲፓርትመንት አለን። ይሄንን ሞር ለጥያቄው ምላሽ መስጠት የሚችሉት የቴክኖሎጂ ቢሮ ወይ ደግሞ ኢትዮ ቴሌኮም ወይ ንግድ ባንክ ቢሆነው ይመረጣል። እኔ እዛ ላይ ጠለቅ ያለ እውቀት የለኝም። ግን እኛ ጋር የሚመጣው ሸማች መብት ጥበቃ ይሄንን ገዝቻለሁ ይሄ እንዲሆኗል በሚለው ተከፍሎልኝ ክፍያውን ፎርጅድ ሆኗል የሚለው እኛ ጋር ይመጣሉ ነጋዴዎቹ። በዛን ጊዜ ምርመራ እንዲካሄድ ይደረጋል። ተመላሽ የሚሆንላቸው በህግ መጠየቅ ያለባቸው በዛ አግባብ ነው። እኛ የሸማች መብት ጥበቃ ላይ ሻጩም ገዢውም በዛ ልክ ነው እኛ ጋር የሚመጡት። ዲቴል የቴክኖሎጂ እውቀቱ ያለው ተቋም ደግሞ ሞር ማብራሪያ ቢሰጥበት ጥሩ ነው። ከዚሁ ጋር በተገናኘ በተለይ ደግሞ ተመሳሳይ በሆነ መንገድ ሚዛን የማጭበርበር ነገር ይሄ የተለመደ ይመስላል በየሰፈሩ። በተለይ በዓል ሰሞናዊ ይብሳል ነው እንጂ በየሰፈሩ እንደዚህ አይነት ነገሮች ይደረጋሉ፣ እንደዚህ አይነት የማጭበርበር ተግባራትና ይህንን እንደው በዘላቂነት መፍትሄ ለመስጠት እንደ ንግድ ቢሮ ምንድነው እየሰራችሁ ያላችሁት? በዘላቂነት ይሄን ጉዳይ ለመፍታት ኦልሞስት ከአዲስ አበባ 80% በላይ ሄደናል። ዲጂታል ተደርጓል አብዛኛው ሚዛኖች። አሁን ተደብቆ የሚመዝኑት ካልሆነ በስተቀር ስጋ ቤትን ብትወስደው በተመሳሳይ ሰብል ጥራጥሬ የሚነግዱትን ብትወስደው አብዛኛው ሚዛን ይሄ ሀገራዊ ዳይሬክሽን ነው። የአዲስ አበባ ከተማ አስተዳደር ብቻ አይደለም። ሚዛኖችን ወደ ዲጂታል ለመውሰድ ነው እየተካሄደ ያለው። በዛ አግባብ ነው ይፈታል ተብሎ እየተሰራ ያለው። ማኑዋል ሚዛኖችን የማጥፋት ነው። አሁን ግራም መስረቅ ምን ማድረግ ብዙ ጊዜ ተደጋግሞ እኛ ጋር ቅሬታ የሚመጣው ስጋ ቤቶች ላይ ነው። ከዛ ውጪ ሰብልና ጥራጥሬ ላይም አልፎ አልፎ ይመጣል። ግን በሁለት አመት ውስጥ ሙሉ በሙሉ ለመቀየር ነው እቅድ ታቅዶ እየተሰራ ያለው። አሁን ኦልሞስት ወደ 85% 80 እስከ 85% ገደማ ወደ ዲጂታል ተቀይሯል። የአዲስ አበባ እንደውም ለክልሎችም ሞዴል የሚሆን ስራ እየተሰራ ነው ያለው። ለበዓል ሰሞን ያው ፍጆታውም ከፍ ስለሚል ካሉት መደበኛ ሱቆች ባሻገር ባዛሮችም ይከፈታሉ። እንደዚህ አይነት ስራዎችንም ከሰሞኑ አይቻለሁ። በእናንተ ቢሮ በኩል የተመቻቹ ማዕከላቱም ላይ ደግሞ ከወትሮ በተለየ መንገድ እርሶም ሲገልጹ እንደነበረው በትኩረት ይሰራልና በዚህ አመት ያለውን እንቅስቃሴ እንዴት ነው የሚገልጹት? እንግዲህ እኛ ሁሌም ለነዋሪዎቻችን የምንለው አዲስ አበባ ከተማ አስተዳደር በጣም ረጅም መንገድ ሄዶ ለነዋሪዎቹ የግብይት ስርዓቱን ጤናማ ለማድረግ ሄዷል። ይሄንን ስልህ እነዚህ 5 አመት ባልሞላ ጊዜ ውስጥ ትልልቅ 6 የገበያ ማዕከላቶች ተሰርተዋል። በየጊዜው ደግሞ ባዛሮች ይዘጋጃሉ። ሰንበት ገበያዎች ለአገር ሞዴል የሚሆኑት አዲስ አበባ ከተማ ላይ እየተስፋፋ ነው ያለው። ጫፍ እስከ ጫፍ የአዲስ አበባ ነዋሪ ብትጠይቅ ያውቁታል ምን ያህል ከነፃ ገበያው ጋር ዲፍረንስ እንዳለው ልዩነት እንዳለው። ነፃ ገበያ ላይ አሁን ሽንኩርት ስትሄድ 90 ብር 100 ብር ነው የሚሉ። እናንተ ሚዲያም እንደመሆናችሁ የዞራችሁ ተጠይቃላችሁ ብዬ ነው የማስበው። እየሄዳችሁ ደግሞ የሰንበት ገበያ ላይ ወይ ባዛሩ ላይ ወይ ገበያ ማዕከል ላይ ስትሄድ ከ35 እስከ 65 ብር ነው። ይሄንን አሁን ዛሬ ሄዳችሁ ቼክ ማድረግ የምትችሉትን ነው የምነግርህ። እና 65 ብር እና 90 እና 100 ብር መሀል ያለውን ማህበረሰቡ መገንዘብ ይችላል። እኛ እያልን ያለነው ከተማ አስተዳደሩ በተለየ ሁኔታ ነዋሪው ላይ ያለውን ኑሮ ጫና ለማቃለል እየሰራ ያለውን ማህበረሰቡ ተደርቶ ከነዚህ ቦታዎች ግብይት ማዕከላቶች
ምርት መግዛት አለበት ብለን ነው የምናምነው። አይ ፓርኪንግ ያስፈልገኛል፣ ሰዎች የሚበዙበት አካባቢ ላይ እጄ መግዛት አልፈልግም፣ ፕራይቬሲ መጠበቅ እፈልጋለሁ ለሚለው ደግሞ አማራጮች ነፃ ገበያ አሉ፣ ሱፐር ማርኬቶች አሉ። እንግዲህ ሁሉም የሰው ኑሮ ደረጃ አንድ ቅርጫት ውስጥ የሚገባ ነገር አይደለም። እኛ ያንንም የሚፈልገው ክላስ ምርት ማጣት የለበትም ነው እንደ ከተማ አስተዳደሩ እየሰራን ያለው። እንደ ንግድ ቢሮ በተለይ ነፃ ገበያውን በቂ ብት ማስገባት አለበት። አሁን መኪኖችን ቅድም ስልህ የነበረ መንግስት የሚያቀርባቸው አቅርቦትን ብቻ አይደለም ነዳጅ ቅድሚያ የምንሰጠው። የትኛውም ነፃ ገበያ ላይ የተሰማራው ነጋዴ ለፍጆታ የሚሆነው ምርት ከክልል አመጣለሁ ካለ ቅድሚያ ነው የሚሰጠው ነዳጅ። አምራች ኢንዱስትሪ ፍጆታን አመርታለሁ፣ የፍጆታ እቃዎችን አመርታለሁ፣ በተመሳሳይ ኤክስፖርት ምርቶችን አመርታለሁ ካለ ቅድሚያ ነው የሚሰጠው። እኛ እኮ የምናቀርበው ተደምሮ 30% አይበልጥም። አንዳንዶቹ ላይ አሁን ቁም እንስሳት ላይ መንግስት ነው በብዛት የሚያቀርበው፣ አትክልትና ፍራፍሬ ላይ መንግስት ነው በብዛት እያቀረበ ያለው ገበያ ማዕከላቶች ምቹ ሁኔታዎች ስላሉ። በሌላ ምርቶች ላይ ግን በብዛት ነፃ ገበያ ነው የሚያቀርበው እስከ 90% 85% በላይ። ስለዚህ ነፃ ገበያው ጤናማነቱን ጠብቆ ተወዳዳሪ ሆኖ አድሎ የሌለበት ስርዓት እንዲኖር ነው ንግድ ቢሮ ሁሌም የሚሰራው። ያንን ለማድረግ የግብይት ስርዓቱን ጤናማ ለማድረግ ነው እየሰራን ያለ ነው። በዚህ አግባብ ነው የዚህ በዓል ላይም አማራጮች አሉ። ነፃ ገበያው ላይም በቂ ምርት አለ። በመንግስት ተቋም የሚቀርቡ ቦታዎች ላይም በቂ ምርቶች አሉ። ነዋሪው አማርጦ ለሱ የሚሆነውን መጠቀም እንዲችል ጥሪ ነው የምናደርግላቸው። እስካሁን በነበረው በእናንተ ግምገማ በተለይ እነዚህ ባዛሮች፣ የገበያ ማዕከላት እንዲሁም ደግሞ የሰንበት ገበያዎች በበዓል ሰሞን ያላቸው አስተዋጽኦ በተለይ ገበያውን ከማረጋጋት አንጻር የህብረተሰቡን ፍጆታ ከማሟላት አንጻር ያላቸው አስተዋጽኦ እንዴት ነው የገመገማችሁት? በጣም ትልቅ አስተዋጽኦ አላቸው። አሁን እነዚህ ሰንበት ገበያ ላይ ምርትን የሚያቀርቡት፣ ገበያ ማዕከላት ላይ የሚያቀርቡት፣ ባዛር ላይ የሚያቀርቡት በብዛት አምራቾች ናቸው። ሰንበት ገበያ ላይ ያሉት አምራቾች አሉ፣ አከፋፋዮች ደግሞ አሉ። ከጋርመንት ከመሰለሚያ ምርትን አምጥተው እዛ የሚያቀርቡ አሉ። ቀጥታ ደግሞ ከአዲስ አበባ ዙሪያ ከደቡብ አካባቢ በተለይ ማዕከላዊ ኢትዮጵያ አካባቢ ምርትን ቀጥታ አምጥተው ሰንበት ገበያ ላይ የሚያቀርቡ አሉ። እነዚህ አዌርድ ናቸው። በገበያ ጊዜ ብዙ ትርፍ ኤክስፔክት እንዳያደርጉ ነው እኛም ኦሬንት የምናደርጋቸው። 15 እስከ 20% ቀንሼ ይሸጣለሁ ያላለው ድንኳን አያገኝም ሲጀምር። እኛ እኮ ትራፊክ መንገድን ዘግተን እዛ ጋር የምናቀርበው ክራይ እንዳይከፍል የተደረገበት ለነዋሪው የተወሰነ ነገር እንዲቀንስ ነው። የኛን የቅዳሜና ይሁድ ገበያ ቦታ ለማግኘት መጀመሪያ አግሪመንቱን መግባት መቻል አለበት። 15 እስከ 20% ከነፃ ገበያው ቀንሼ ይሸጣለሁ የሚለውን አግሪመንት መግባት አለበት። የገበያ ማዕከልም ሲያገኝ በተመሳሳይ ሁኔታ ነው። ይሄ ግዴታ ነው። በቃ የመጀመሪያ ቅድመ ሁኔታ ነው። ምርት አመቱን ሙሉ ማቅረብ መቻል አለባቸው። ምርትን 15 እስከ 20% ቀንሶ መሸጥ አለባቸው። ሶስተኛ ደረጃ ላይ ደግሞ መንግስት የሚያመጣውን በየጊዜው አሁን የነዋሪው ኑሮ ጫና በጣም ከባድ ሆኗል ሲባል ቀንሳችሁ ሽጡ ቢባል እንኳን የሚቀበሉበት ደረጃ ላይ መድረስ መቻል አለባቸው። እነሱን እስካልጎደለ ለትርፍ አይደለም መንግስት ገበያ ማዕከልን የሰጣቸው። ክራይን ከፍሎ እንደሌላ እኮ በካሬ ምን ያህል እንደሚከራዩ እኮ እነሱም ያውቁታል። ይሄ እኮ የአድሚን ኮስት ነው የምናስከፍላቸው ገበያ ማዕከላት ላይ የመብራት፣ የጥበቃ፣ የጽዳት ነው የምናስከፍላቸው እንጂ የሱቁን ክራይ አይደለም የምናስከፍላቸው። እነዛን እየከፈሉ ገበያውን እንዲያረጋጉ ነው ለታለመለት አላማ እንዲውል ይሄ ተነግሯቸው ስለሚገቡ የነሱ ሚና በጣም ከፍ ያለ አገራዊ ሁኔታውን ተረርቶ ከተማው የሚያዛቸውን ነገሮች መስራት የሚችሉ ተቋማት ተደርጎ ስለተደራጁ ብዙ አይቸገሩም። የነዳጅ እጥረት አጋጠመ፣ የነዳጅ ዋጋ ጨመረ ሲባል ብዙ ጊዜ ነጋዴዎች ሸቀጦችን የመደበቅ ነገር ይኖራል። ካሁን በፊት የነበረው እንግዲህ እንደዚህ አይነት አስቸጋሪ ሁኔታዎችን ስናልፍ እንደነበረም ይታወቃልና ይህንን ለመቆጣጠር ምን አይነት መንገድ ነው የምትጠቀሙት? ሁለት መንገድ ነው የምንጠቀመው። አንደኛ የቁጥጥር ግብረ ኃይሉ ቅድም እንዳልኩ በበዓላት ጊዜም ከበዓላት ውጭም መጋዘን አሰሳም ይባላል። መጋዘኖች ይፈተሻሉ። የትኛውም ዌራውስ አርጎ አዲስ አበባ ውስጥ ምርትን የሚይዘው በየጊዜው ባልታቀደ ሁኔታ መጋዘን ፍተሻ ይደረጋል፣ እነዚህ ምርቶችን እንዳያከማቹ። በተመሳሳይ ደግሞ ከሸገር ሲቲ ጋር አንድ ጊዜ ምንድነው የገጠመን 2000
15 መጨረሻ አካባቢ ከአዲስ አበባ ያወጡትና ሸገር ሲቲ ውስጥ ደግሞ ያሉ መጋዘኖች በተለይ ፉሪ አካባቢ ይከማች ነበር። እሱን ደግሞ የጋራ ግብረ ኃይል ተዋቀረ። የሸገርና የአዲስ አበባ ከተማ አስተዳደር ጸጥታ መዋቅር በጋራ አሰሳ ያደርጋሉ መጋዘኖችን ማለት ነው። ከዚህ አሽሽቶ ሸገር መውሰድ አይችሉም። ከሸገር አሽሽቶ አዲስ አበባ ማምጣት አይችሉም። አንድ በዚህ ሚንስ ነው ምርት እንዳይሸሽ እየተደረገ አሁን በዚህ አመት ላይ በጣም ብዙ ሪፖርት የለንም፣ በተለይ 2018 ላይ። ሁለተኛ ሚንስ ምርቶችን በገፍ ማስገባት ነው። ምርቶችን በገፍ ስታስገባ ገበያው ራሱ ያወርደዋል። እነሱ አሽሽቶ እንዲወደድ በተወደደ ሰዓት ለማውጣት ነው የሚያስቡት። ይሄንን እድል አይሰጥም አሁን ከተማ አስተዳደሩ። እኛ ጥሩ ቅንጅት አለን ከክልሎች ጋር። ክልሎች ለመዲናው ያመጡታል ምርት በጣም አለ ክልል ላይ። አሁን እኮ እንደዛም ሆኖ እኮ የክልል ላይ እኮ የሽንኩርት ዋጋ 15-25 ብር እኮ ነው ትልቁ። በትራንስፖርት በምኑ ስለሚሆን ነው እንጂ እዚህ ሲገባ የሚጨምረው። ክልሎች ላይ ሰርፕለስ የሆነ በተለይ ቲማቲም አለ፣ ድንች አለ። እነዚህን እኛ በምናመጣው ሚንስ ስናመጣ በተለይ ዘይት ነው የሚያሻሹት ብዙ ጊዜ። ዘይትም አሁን በንግድ ድርጅት እንደ ልብ ነው እየገባ ያለው። ገበያ ላይ ሲያቀርቡ ዋጋውን በራሱ ያወርደዋል በጣም። እኔ አሁን በርካታ እንቁላልን ገበያ ላይ ስንለቅ እኮ እንቁላል ከ21 ብር አሁን ታያለ ሰሞኑን ይወርዳል። ወደ 19 ወደ 20 ወደ 18 የሚመጣበት እድል አለ። አማራጮች ሲኖሩ የከተማ አስተዳደሩ ሁለቱም ሚንስ ነው፣ አንድን በአሰሳ ሁለቱን ደግሞ በቂ ምርትን ወደ ከተማው በማስገባት ይሄ ምርት ማሸሽ የሚባለውን ነገር ታሪክ ለማድረግ ነው እየተሰራ ያለው። እንግዲህ ይህ ሁሉ ስራ ተሰርቶ በእናንተም በኩል እስካሁን ስንጠቅሳችሁ ስናነሳችሁ የነበሩት ስራዎች ተሰርተው አሁንም ቢሆን ግን ዋጋ ያላግባብ የሚጨምሩ ነጋዴዎች ይኖራሉና እነሱ ላይ ምን አይነት እርምጃ ነው ለመውሰድ ያሰባችሁት? እንግዲህ ሁለት አይነት እርምጃ ነው ያለ። ንግድ ህጉ ይገዛናል። በንግድ ህጉ መሰረት የመጀመሪያ እርምጃ የምንወስደው አድሚኒስትሬቲቭ ነው። አድሚኒስትሬቲቭ እርምጃ የምንለው የጽሁፍ ማስጠንቀቂያ እንሰጣቸዋለን። ሰዎቹ ይሄንን እንዲያርሙ እድል ይሰጣቸዋል። ይሄንን የማያደርጉት ከሆነ በንግድ ህጉ መሰረት የሚቀጡ እስከ መታሰር ድረስ የሚያስቀምጠው አንቀጾች አሉ። እነዚህ ሰዎች እንደ አዲስ አበባ አሁን እየሰራን ያለ ነው የነፃ ገበያው ላይ የተቆረጠ ነፃ ገበያ እንደመሆኑ መጠን ብሩን አብስቷል አንሷል ማለት መፈረጅ አትችልም። አንተ አሁን አንድ ውሃ በ5 ብር ትሸጣለህ፣ እኔ ደግሞ በ20 ብር እሸጣለሁ፣ ወንድሜ ደግሞ በ30 ብር ስል አማራጩን አይቶ መግዛት ያለበት የሚገዛው ሰው ነው። ምክንያቱም ኢትዮጵያ የምትከተለው ነፃ ገበያ ስርዓት ስለሆነ ምርቶች ኑሩ ባለው ምርት ላይ ደግሞ ዋጋ ይለጥፉ ነው እኛ የምንለው። አማራጩን አይቶ ሰዎች የሚገዙ ከሆነ ምንም ማድረግ አትችልም። ግን ምንድነው አንዳንድ ቦታዎች ላይ ነጋዴዎች ይነጋገሩና ዋጋውን አንዴ ከፍ ያደርጉታል። ከዛ የሚገዛው ሰው ምንም አማራጭ የለውም። እንደዚህ አይነት ነገሮች ይስተዋላሉ። እሱ የነበረው ጥቂት ነጋዴዎች የተወሰኑ ምርቶችን ሲይዙ ነው። አሁን እዚህ ከተማ ላይ በፊት ፈታኝ የነበረው ዘይት አቅራቢ 3 ሰው ነበር። ይሄን የማውቀው ከውጪ ጭኖ የሚያስገባው መርካቶ ውስጥ ያለው። እነዚህ 3ቱ ተነጋግረው ገባን ይወስኑ ነበር። አሁን የአስራት የሞኖፖሊ ስርዓቱ እየተሸረሸረ ነው። በአሁኑ ሰዓት ማንም ሰው ማስገባት ይችላል። እንደዚህ ገበያን ይዞ የሚወስኑበት እድል የለም። ብዙ እንደ በፊቱ አይደለም። አሁን እንደዛ አይነት ነገሮች እንደነበረ እኔም በደንብ አውቃለሁ። ግን ደግሞ በመንግስት ተቋማት የተሰጣቸው ሱቆች ላይ ገበያ ማዕከላት ላይ የገቡትን አሳማሚ እርምጃ ነው አሁንም እየተወሰደባቸው ያለው። ያለ ዋጋ ባልተለጠፈ ዋጋ የሚሸጡት ማለት ነው። ገበያ ማዕከላትም ሰንበት ገበያ ላይም ባዛር ላይም ትስስር ተፈጥሮላቸው እንደዚህ የሚያደርጉት ትስስር ውስጥ እስከ ማውጣት ነው። ነፃ ገበያ ላይ ግን ቅድም ባልኩ መልኩ ነው ማኔጅ እየተደረገ የሚሄደው። ያ ሰው ዋጋ ለጥፏል ወይ ምርቱ አለ ወይ የሚለው ነው የምንቆጣጠረው። ከዛ ውጪ ባዕድ ነገር ካልቀላቀለ ሌላ ነገሮች በንግድ ህጉ ላይ በተቀመጠው የአስተዳደራዊ እርምጃ የሚወሰድባቸው አሉ፣ ህጋዊ እርምጃ ደግሞ የሚወሰድባቸው አሉ። በጣም አመሰግናለሁ። ቀረ የሚሉት መልእክትም ካለዎት? እሺ፣ ጠቅለል ያለኝ መልእክት ለመላው ክርስትና እምነት ተከታዮች እንኳን ለበዓሉ ዋዜማ አደረሳችሁ ማለት እፈልጋለሁ።
አዲስ አበባ ከተማ አስተዳደር እንግዲህ መላው የክርስትና እምነት ተከታዮች በዓሉን ደስተኛ ሆኖ እንዲያሳልፉ በቂ የሆነውና ለበዓሉ የሚያስፈልጉ የፍጆታ ምርቶችን አቅርቧል። ባቀረበበት ቦታ ላይ እንዲገዙ ያላስፈላጊ ዋጋ እንዳያወጡ በደላላ ትስስር የመጣውን በኮሚሽን የመጣውን ለማስቀረት ነው ያ ሁሉ ከተማ አስተዳደሩ ጥረት እያደረገ ያለውና ይሄንን እድል ተጠቅሞ በዓሉን በደስታ እንዲያሳልፉ ጥሬን አስተላልፋለሁ። ይሄ ሂደት ውስጥ ደግሞ የሚያጋጥሟችሁን ተግዳሮቶች ካሉ ጥቆማዎች ካሉ ደግሞ በነፃ በቢሮ ስልክ ጥሪ ማዕከል 8588 ጥቆማችሁን ያድርሱ እንላለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። ፋና ፖድካስት አንድ ጉዳይ ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ብርሃኑ አበራ ነበርኩ። ጤና ይስጥልን።